በየአመታቱ ልፍ እያሉ ቤተክርስቲያን የሚደርስባት መከራ በጣም ነው የሚያስደንቀው። እኔ አሁን ነጉዬ ወደፊት ስላለው ራሱ በጣም ነው የሚያሰጋኝ እውነት ለመናገር። ለምን ከተባለ አሁን በፊት በአመታት ውስጥ ነበር የምናየው ቤተክርስቲያን መቃጠል ማለት ነው። አሁን ግን በየወራቱ ሆኗል። ስንሰባሰብ እዛ አካባቢ ላይ እኛ አሸናፊ እኛ ጀግና ሆነን ራሳችንን ስለቆጠርን ከዛ አስተሳሰብ ወጥተን ለአንዱ እግዚአብሔር ማልቀስ የጀመረን ቀን ሁሉን ነገር ያደርግልናል። ዛሬ ላይ አንዱ በአንዱ ላይ የሚያምፀው አንዱ ግሩፕ እየሰራ ሌላው ላይ የሚመጣው እግዚአብሔር መኖሩን ዘንግቶ በተሰባሰበው ስብስብ ተመክቶ ወይ በብሔሩ ወይ በሃይማኖቱ ወይ በጎሳው ወይ በሰፈር ልጅነቱ ተመክቶ ነው እግዚአብሔር ይህን ሁሉ ያጠፋው። ልንቶ የምንችለው አይ ትክክል አይደላችሁም ብለው ትክክል መሆን አለመሆናችንን መመዘን የሚችሉ አካላት ከነገሩን ብቻ ቁርጡን ልንገርህ አይደል? በላብ ሀብታም የሆነ ሰው የለም። በቃ እርፍ በሉ አሜን ምናምን የሚል ህዝብ ነውና ምን አዚም እንደተደረገብን ይቅርታ እኔ አልተደረገብንም፣ ኦርቶዶክሳውያን እንደተደረገባችሁ እዛው ቻሉ እዛው አላቀምና ወይ ጅብ ጋልበው ነው ወይ ልሳን ተናግረው ነው ብሏል። ጅቡን አላየንም፣ ልሳን ግን እናገራለሁ ሲል ስለሰማን ልሳኑ ደግሞ ጥንቆላ ነው ማለት ነው። ክርስቶስ ነው የመሰረታት ብለን ነው የምናስበው የኛን ቤተክርስቲያን። እነሱ ጋር ግን ሄኖክ ነው የመሰረታት። ድሃ አይጸድቅም እኮ ነው ቀጥታ የልጅ እያለን ያለው። ኢየሱስ ክርስቶስ ምን ነበረ በምድር ላይ ሲኖር? የኔ የሚለው ነገር የሌለው ልብስ እንኳን የሌለው የሚኖርበት ራሱ አስተምሮ ሲመለስ እንኳን የሚያድርበት ቤት የለውም። ዋሻ ውስጥ ነው የሚያድረው ሄዶ። የሚገርም እናቱ ድንግል ማርያምን እንኳን ብትመለከት በጣም ድሃ ነበረች። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳና እንዲሁ የደብረ ገሊላ ቅዱስ አማኑኤል ፍሬ መምህር ወመዘምር ዲያቆን ዳንኤል ሲሳይ በወቅታዊ ጉዳይ ከእናንተ ጋር ቆይታን አድርገናል። ሁለት ጉዳዮችን በዋናነት እንመለከታለን። ሰሞኑን የሰማነው በጣም ልብን ዝቅ የሚያደርግ ጆሮን ጭው የሚያደርግ ነው። ወደ ጅግጅጋ የሰው ሀገር ነው ብለን የምንናገርለት በኢትዮጵያዊነት ድርድር የላቸውም ብለን የምናነሳቸው የክልሉ ርዕሰ መስተዳደር ሙስጠፌ መሐመድ ያሉበት ክልል ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ጉልላቷ ወርዷል። በጣም በሚያሳዝን መልኩ ቤተክርስቲያን ፈርሷል። አክራሪ የእስልምና እምነት ተከታይ ነን ያሉ ሰዎች በትክክልና በግልጽ መነገር ስላለበት ማለት ነውና ይሄኛውን ነገር በአንድ ጉዳይ በደንብ እናነሳዋለን። ሌላውና ትልቁ ነገር ደግሞ ከፕሮቴስታንት እህት ወንድሞቻችን ቤት ይወክላል ብለን ያላሰብነው በአንድ ፓስተር የሰማነው ነገር እጅግ አስደንጋጭ ነው። ማንም ሰው በላቡ በወዙ ጥሮ ግሮ ለፍቶ ያገኘ የለም። ሁሉም ሀብታም ወይ አህያ ሲጋልብ ነው ወይም በልሳን ነው የሚል ነገር በጣም የሚያሳዝን የሚያስከፋ በጣም የሚያስነውር ነገር ሰምተናል። እነዚህ ጉዳዮች ላይ በዋናነት ቆይታን እናደርጋለን። እንደ ማወራረጃ ያህል ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ደብረመዊ ቅዱስ ሚካኤል ቤተክርስቲያን ላይ የዚህ ግብረሰዶም ጉዳይ የታሰሩ ወንድሞች ነበሩ። እነሱ ነፃ ተብለዋል። በጣም በሚያስገርም በሚያሳዝን መልኩ ባለፈው እዚህ የመጡና ይሄንን በማጋለጣቸው ለእስር የቀረቡ ነበሩ። ነፃ ተብለዋል። እሱን የምንነግራችኋለን። ከኛ ጋር ስለምትሆኑ ስለምትኖሩም ጭምር ከልብ እናመሰግናለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ከመልእክቶች በኋላ በቀጥታ ወደዚሁ ጉዳይ እናመራለን። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለ ልቃች ሚዲያ እዚህ አይነት ሰዎች በጣም የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ።
ፍጥነትና ጥራት መገለጫው ከሆነው ቴምር ፕሮፐርቲስ በመሃል ሳር ቤት አደባባይና መገናኛ ጫካ ፕሮጀክት ላይ መኖሪያዎትን ነው ይሎታል። በ10 ዓመት 11 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር አብሮ እየሰራ ቤት ለሚገዙ ደንበኞቻችን ዓለምን የሚዞሩበት ልዩ የሼባ ማይልስ ስጦታ አቅርቦሎታል። 40%ን ከፍለው 60%ቱ ቤቶ ጥንቅቅ ብሎ ካለቀ በኋላ የሚከፍሉበትን አማራጭ አዘጋጅተናል። ባለ አንድ መኝታ ጠቅላላ ክፍያ 4.4 ሚሊዮን ብር፣ ቅድመ ክፍያው በ1.3 ሚሊዮን ብር፣ ባለ ሁለት መኝታ ጠቅላላ ክፍያው በ6.7 ሚሊዮን ብር፣ ቅድመ ክፍያው በ2 ሚሊዮን ብር፣ ባለ 3 መኝታ ጠቅላላ ክፍያው በ8.9 ሚሊዮን ብር ወይም በ2.7 ሚሊዮን ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። እስከ 35% የሚደርስ ልዩ ቅናሽም አቅርበንሎታል። ቴምር ፕሮፐርቲስ ውጭ ሀገር ለምትኖሩ ኢትዮጵያውያን እዛው ባላችሁበት ሀገር ሆናችሁ የምትጨርሱበትንም አማራጭ አዘጋጅቶሎታል። ምን ይጠብቃሉ? ለበለጠ መረጃ በ0926 692990 ላይ ፈጥነው ይደውለው። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሚዲያ ነጉዬ እንኳን በሰላም መጣ። በጣም የሚያስደንቅና የሚያስገርም ነው። ይሄ ዘመናችን ምን ያህል የጭካኔ ህሊና ቢስ መሆን የምታየው በየአመታቱ ልፍ እያሉ ቤተክርስቲያን የሚደርስባት መከራ በጣም ነው የሚያስደንቀው። እኔ አሁን ነጉዬ ወደፊት ስላለው ራሱ በጣም ነው የሚያሰጋኝ እውነት ለመናገር። ለምን ከተባለ አሁን በፊት በአመታት ውስጥ ነበር የምናየው ቤተክርስቲያን መቃጠል ማለት ነው። አሁን ግን በየወራቱ ሆነዋል። በቅርብ እንደምታስታውሰው በአርሲ አገር ላይ አይታል የቅዱስ ገብርኤል ቤተክርስቲያን እንዴት እንደነደደ ማለት ነው። እና የሱን ነገር በስነ ስርዓት ምን ደረጃ እንደደረሰ ሳናውቅ አሁን ደግሞ መልሶ በሶማሌ ሀገረ ስብከት በጅጅጋ ከተማ የአባታችን የቅዱስ መድኃኔዓለም ቤተክርስቲያንን በቀን ነው ለዛውም በሚያስደንቅ ሁኔታ ቀን ነው፣ ጠራራ ፀሐይ ነው። ምናልባት አድማጭ ተመልካቾች ፊልሙን ማን የተለቀቀውን ቪዲዮ አይቶታል ብዬ ተስፋ አደርጋለሁ። በጣም በሚያሳዝን ሁኔታ ላይ ጉልላቱ ላይ በመውጣት ጭምር ይሄ የሚያሳየው ከቀን ወደ ቀን የሰው ልጅ ምን ያህል ቤተክርስቲያንን እየተዳፈረ እንዳለ ቤተክርስቲያን ፈተና እየሆነ እንዳለ የሚያሳይ ነገር ነው። በነገራችን ላይ ነጉዬ ቤተክርስቲያናችን እንግዲህ ለዘመናት በእነዚህ አይነት ህይወት ውስጥ ነው ያሳለፈችው። በስደት በመገደል በመታረድ በብዙ ነገር ነው ያለፈችው። እንደምታስታውሰው በተለይ ከ6ኛው መቶ ክፍለ ዘመን ይላሉ ሊቃውንቶች የቤተክርስቲያንን ታሪክ ያጠኑ ሲጽፉ ምን ይላሉ? ከ6ኛው መቶ ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን ቤተክርስቲያን በብዙ መከራዎች ያሳልፋለች። በተለይ በ9ኛው መቶ ክፍለ ዘመን በዩዲት ጉዲት ዘመን 40 ዓመት ነው ኢትዮጵያ ተቀምጣ ቤተክርስቲያን ያቃጠለችው። እንደውም አባቶች ምንድነው የሚሉት? ቤተክርስቲያን ማቃጠል ብቻ አይደለም፣ ቤተክርስቲያን ያሏትን ሀብት በ11ኛና በ12ኛው መቶ ክፍለ ዘመን ላይ በሚያስደንቅ ሁኔታ የቤተክርስቲያን መዛግብት መጽሐፍቶችን፣ አዋልድ መጽሐፍቶችን፣ የሕክምና መጽሐፍቶችን፣ ድንቅ የሆኑ የቅዱሳን አባቶቻችን ታሪክ እንዲያውም አንድ ሊቅ ሲናገር ምን ይላል መሰለ? የነ አባ ከሳቴ ብርሃን የነ አባ ሰላማ ታሪክ በሚደንቅ ሁኔታ እዚህ ሀገር መጥተው ምን እንደሰሩ ምን እንዳደረጉ በደንብ ተዘግቦ የተቀመጠውን ነው ዩዲት ጉዲት ያቃጠለችው። ይህን ታሪክ ያገኘነው ግን ይላሉ አባ ሰላማ መምጣታቸው በራሱ የታወቀው አንድ የእሳቸው ጓደኛ በሌላ ሀገር ቋንቋ ሌላ ሀገር ላይ የጻፈው ወደ ኢትዮጵያ ተተርጉሞ ነው ይላሉና በጣም ቤተክርስቲያን በዘመናት በግራኛ አህመድ ጊዜም እንደዚህ ብዙ መከራ 15 ዓመት ግራኛ አህመድ ኢትዮጵያ ተቀምጦ ቤተክርስቲያንን እንዲህ ሲያቃጥል ሲያነዳት ነው የኖረውና በእውነት አሁን ደግሞ እንግዲህ ያ ዘመን እየመጣ ይመስላል ነጉዬ። ቤተክርስቲያን ላይ የአንጃበበው ነገር ስትመለከት በጣም የሚያስደነግጥ ነው። ነጉዬ አንተስ እንዴት ተረዳኸው? እንዴት አየኸው? ምንስ ተሰማየው? ምን ተሰማ አይባልም። በእርግጥ ከሀዘን ውጭ ምን ይሰማል? ምን ይሆናል መሰለ እኔ እናንተ የምናወራው ለለውጥ አይደለም፣ ግን ጌታ መምጣቱ አይቀርምና በምድር ያሉ ሰዎችን እንደው ምንድነው ምስክር ከፈለገ ምስክር ለማቆየት ነው። ምንም ጥርጥር የለውም። ይሰማል እግዚአብሔር። እነዚህን እንባዎች፣ እነዚህን ለቅሶች፣ እነዚህን መከራና ችግሮች በሙሉ ይቆጥራል። ምንም ጥርጥር የለውም። እግዚአብሔር ለምን አይፈርድም ብለን ብዙ ጊዜ እንነጋገራለን፣ እናወራለን። እግዚአብሔር ለምንድን ነው የማይቀስፋቸው?
እግዚአብሔር አይመረመርም። ሁሉም በጊዜው የሚያደርግ ነው። ገባ? ምንም ጥርጥር የለውም። ዓመት እንደቀን ነው በፊቱ። እኛ ዓመት የፈጀብን ለሱ ሰከንድ ደቂቃ ነው። እንደ ስራችን ይከፍለናል፣ አይቀርም። ስለዚህ ምስክር ለማስቀመጥ ነው የምንጮኸው የምንለፈው። ታሪክ የሚሆን ከሆነ እንዲቀመጥ ነው። አርሲ አካባቢ ላይ የነበረውን ቤተክርስቲያን ቃጠሎን ከዚህ በፊት አንስተከዋል። አዎ ያ ቤተክርስቲያን ፈርሷል፣ መንግስት እሰራዋለሁ ብሎ ተብሎ በቤተ ክህነት ተነግሮናል። እግዚአብሔር ያድርገው፣ እንጠብቃለን። መንግስት ይሰራዋል ብሎ የተፈራረመው አካልም አለ፣ ቃል ገባውም አለ። ሰርቶ እንዲያሳየንም እንጠብቃለን። ምንም ችግር የለውም። ወደ ጅግጅጋ ስናመራ ግን የመድኃኔዓለም ቤተክርስቲያን መቃጠሉ ኦልሞስት ከሶሻል ሚዲያ ላይ ከመድረሱ በፊት ነው የሰማሁት የደረሰኝና ያለፈውን ጾም ፍቺ ወይም ደግሞ የኪዳነ ምሕረትን እንግዲህ ለስራ ወደ ሻሸመኔ ነበረን። ሻሸመኔ ደብረ ስብሐት ቅዱስ ሚካኤል ቤተክርስቲያን ይመረቃል የፊታችን 10፣ 11 እና 12። ሻሸመኔ 5 በር አላት። በጣም ታላቅና አንጋፋ ከተማ ናት። ከከተማዋ ጋር ሊሄድ የሚችል ያንን ምዕመን እንደዚሁ ሊመጥን የሚችል ህንፃ ቤተክርስቲያን ያስፈልጋል ተብሎ ከዛሬ 15 ዓመታት በፊት መሰረት ተጥሎ ተጀምሯል እና የሻሸመኔ ቤተክርስቲያን ሻሸመኔን ያነሳውበት የሰማዕታት ምድር ስለሆነች ነው። በጣም በርካታ ኦርቶዶክሳውያን የቅዱስ ሲኖዶስን መልእክት ሰምተው የቤተክርስቲያናችን ጥሪ ነው በማለት ጥቁር በመልበስ ዛሬም ድረስ ጥቁራቸውን ያላወለቁ በሐዘን ልባቸው የደሙ ለቤተክርስቲያን መስዋዕትነት እየከፈሉ ምናልባትም በበቂ ሁኔታ እንኳን ሐውልት ያልተቀመጠላቸው በሞታቸው እንኳን ለማጽናናት በየቤታቸው ያልተዞረላቸው ሰማዕታቱ ያሉበት ስለሆነ ሻሸመኔ መሄድ የግድ ይላል። ስለዚህ ሻሸመኔ ሄደን ሰማዕታቱ ዋጋ የከፈሉበትን ቤተክርስቲያን ህንፃ ቤተ መቅደሱ ከምን ደርሷል ብለን ለማየት ዶክመንተሪ ሰርተናል። ማስታወቂያም ከሰኞ ጀምሮ ይጀምራል። እግዚአብሔር ረድቷቸው አግዟቸው እንግዲህ ደማቸው ፈሷል። ታሪካቸው በሰማይ ተጽፏል። በምድር ያሉ እናቶች፣ እህት፣ ወንድሞች፣ የአካባቢ ወጣቶች ልባቸው ቢቆስልም ተስፋን የሚያደርጉት እግዚአብሔር ነውና ቤተክርስቲያናቸውን ሊያስመርቁ ነው። በደስታ ነው ወይ? አይመስለኝም። ምክንያቱም ብዙ ችግሮች አሉ። ግን ቤተክርስቲያን ሰላሟ ስለሚበልጥ ቤተክርስቲያን ህንፃ ቤተ መቅደሱን ማስመረቅ የግድ ስለሆነ ይመረቃል እና መስከረም 10፣ 11፣ 12 እንደው የሰማዕታቱ ደም ያለባችሁ ሁሉ ከአራቱም አቅጣጫ ሄዳችሁ ጠላት ደስ እንዲለው እንዲከፋው አይደለም፣ ደስ እንዲለው ወደ ሻሸመኔ ሄዳችሁ እንደው በምርቃቱ ላይ እንድትሳተፉ እጋብዛለሁ እና ያንን ጨርሰን በመጣንበት ሰዓት ወደ ቡልቡላ የምትባላለች ከአርሲ ነገሌ እንደወጣ ወይም ደግሞ ወደ ዝዋይ ከመድረስ በፊት ከሶማሌ ሀገረ ስብከት ተደወለልኝ። ወንድማችን እንዲህ ነው አሉ። በመጀመሪያ ያልኳቸው እንዲህ ቤተክርስቲያን ፈርሷል፣ ግድ የለም በመጀመሪያ ቪዲዮ መቅረጹ ታሪክ ማስቀመጡ እንዳለ ሆኖ ለሚመለከታቸው አካላት አሳውቁ፣ ስለዚህ ወደ ሶሻል ሚዲያው ከመሆኑ በፊት የሚል ሀሳቦችን ተነጋገርን። ያንን ስልክ እንደዘጋ ነው። የሶሻል ሚዲያ ዛሬ ከነፋስ ፈጣን ነው፣ በደንብ አየነው። ያሳዝናል። እንግዲህ ለዘመናት ጥያቄ ነበራቸው። በዛ ቦታ ላይ ህንፃ ቤተክርስቲያን ለመትከል ወደ 18 ዓመታት ያህል ታግለዋል። ቤተክርስቲያንን ለመትከል የመንግስት አካላት ይሄዳሉ። ብፁዓን አበው ሊቃነ ጳጳሳትም ከክልሉ መስተዳደር ጋር ጭምር በደንብ ይገናኛሉ። በዚህ ጉዳይ ያውቃለሁ እና የክልሉ ርዕሰ መስተዳደርም እንደ አያማ ጥራው እንዳይበላ ግፋው አይነት ነገር ነውና ብፁዓን አበው ሊቃነ ጳጳሳት እንዲሁም የሀገረ ስብከቱ ኃላፊዎችና ምዕመናን ለጥያቄ ሲሄዱ ይሰራል፣ ምን ችግር አለ ለእናንተ ካልተሰጠ የሚል መሸንገያ አርቆ የማሰሪያ ቃላቶችን ይሰጧቸዋል። ግን ህንፃ ቤተ መቅደስን እንዲገነቡ ፈቃድ እዛ ማግኘት በጣም ከባድ ሆኖ ቆይቷል። በዚህ አጋጣሚ ነው እንግዲህ የአባታችን የመድኃኔዓለም ህንፃ ቤተ መቅደስ ለመትከል መቃኞ ያደረጉት። መቃኞን ተክለው በማግስቱ ነው እንግዲህ የፈረሰው ማለት ነው። በመጀመሪያ በጣም የሚያሳዝነው መልኩ ከአክራሪ የእስልምና እምነት ተከታዮቻችን ውጪ በተለይም በሌላ ቤተ እምነት ደግሞ ያሉ የወንጌል አማኝ ነን የሚሉ በጣም የሚያሳዝኑ ድንጋይ መወርወር ነው የተጀመረው። በመጀመሪያ በሌላኛው ሙከራ የተደረገው። ከዛ በኋላ እንግዲህ ህፃናት ነው ቤተክርስቲያን ላይ የተላከው። ህፃናት ህንፃ ቤተ መቅደሱ ላይ ወጥተው ጉልላቱን እንዲያፈርሱና እንዲጥሉ ተደርጓል። ለህፃናት ፍቅርን ማውረስ ሲኖርብን፣ ለህፃናት ሀገርን መስጠት ሲኖርብን፣ ለህፃናት አንድነትንና ህብረትን ማውረስ ሲኖርብን ቤተክርስቲያን ማስፈረስን፣ የአንዱን መብት መጫንን ካለፈ በኋላ ደግሞ ለፖለቲካ
ጥቅም ማዋል ሲጀምር በጣም ነው ያዘነው። ከፈረሰው ቤተክርስቲያን በላይ ህፃናቱ በዚህ ድርጊት ላይ መሳተፋቸው በጣም አሳዝኖኛል። ነገ ወዴት ነው የምንሄደው? ሀገር ተመካክረናል፣ ሀገር አሸንፋለች ብለን ከሄድን በኋላ የተሸነፈችው ኦርቶዶክስ ናት ብዬ እንድጠይቅ ያደረገኝ የምሬን ነው። ሀገር ተመካክራ ጨርሳለች፣ ሀገር አሸንፋለች ብለው እንግዲህ አጠቃላይ ጉባኤውን ዘግተውታል። በምክክር ኮሚሽኑ ላይ አሁን ብዙ ማውራት የምንችላቸው ብዙ ነገሮች ቢኖሩም ዳሩ ሰላም ይሁን መሀል እንድንኖር ብለን አላወራንም። እኛ መሀሉ ላይ መኖር ስለምንፈልግ ዳሩን መንካት አልፈለግንም። ግን ሀገር በምክክር ኮሚሽን ድናለች፣ ታከማለች፣ አሸንፋለች ብለውናልና የሀገር ችግር ኦርቶዶክስ ነች ወይ ብለው ተመካክረው ጨርሰው የወጡ ይሆን? የኛም ሰዎች ጭምር ምንድነው እሱ ለቤተክርስቲያን ያመጡት? ምንድነው ያሰጡት? አባቶች የት ናቸው? ምንድነው እሱ የሆነው? ዛሬ አንድ ህንፃ መረቁ ወይም ጎበኙ ተብሎ ብፁዓን አበው ሊቃነ ጳጳሳት ቴሌቪዥን ቻናሎቻችን እንደ እናት እንደ ሀያጡት ሁለት የሆኑት የኦቲሲና ማህበረ ቅዱሳን ይዘግቡታል። ሐሳብም አድርገው ከፍ አድርገው ሲደመጡት እናያለን። የቤተ ክህነት ቅጥረኞችም መፍቀሬ ሊቃውንት ብለው ሁሉ ሹመት ይሰጧቸዋል ለብፁዓን አበው ሊቃነ ጳጳሳት። ሊቃውንቱን አናገሩ ብለው ቤተክርስቲያን ፈርሷል እና ቤተክርስቲያን ፈርሳለች ብለው የተናገረ ብፁዓን አበው ሊቃነ ጳጳሳት ይኖሩ ይሆን? ምክንያቱም ይናገሩ፣ ምንም ላይ መጣ ይችላል፣ ግን ድምጻችን ይሰማ። ኖረን እንደሌለን ለምን እንቆጠራለን የሚል የቁጭት ስሜት ይሰማኛል። ግን ይግባኝ ለመድኃኔዓለም ግልባጭ ለምድሩ ገዢ፣ ይግባኝ ለመድኃኔዓለም ግልባጭ ለምድሩ ገዢ ብለናል እና በሶማሌ ያለው ይሄንን ነው። ተጨማሪ መረጃዎችን እንግዲህ ከሀገረ ስብከቱም የምንሰማ ይሆናል። እርግጠኛ ነኝ፣ አምናለሁ፣ እግዚአብሔር ሁሉን ነገር ያደርጋል፣ ምድርም ሰላም ትሆናለች። እግዚአብሔር የአስራት ሀገሯን እንደዚሁ ያስባታል፣ የአስራት ሀገራችንን ያስባታል እና የፈረሰው ቤተክርስቲያን ዳግም ይገነባል። በእርግጠኝነት መቃኘው ነው። ትልቁን ህንፃ ቤተ መቅደስ መሰረት እንድንጥልም ሊሆን ይችላል። መውደቅ ለመነሳት ነው፣ በረከት ይዘው ለመነሳት ነው። ያ ጉልላት እዛ ወድቆ አይቀርም። በእርግጠኝነት ያ ቦታ የተቀደሰ ነው፣ የተባረከ ነው፣ የምዕመናን መሰባሰቢያ ነው፣ ተስፋ ነው። ሌላ ነገር እኮ አይደለም። ቤተክርስቲያን በምድር ያሉ ገዢዎች ምዕመናኖቹን ሲያሳድዷቸው ተስፋ ወደሚያደርጉት አባታቸው ሄደው የምድሩን ገዢዎችን እኮ የሚሳደቡበት የሚያምፁበት አይደለም፣ የሚለማመኑበት ነው። እግዚአብሔርን ቢረባቸው ጠግባለሁ ብለው በተስፋ የሚኖሩበት ነው እንጂ ለስርቆት የሚወጡበት አይደለም። ቢፈርስባቸው በተለያየ መልኩ የማያባረራቸው አምላክ ስላለ ጠጋበታለሁ ብለው የሚሸሸጉበት ነው። ክረምት ከበጋ ወቅት ሳይፈራረቅ ጊዜ ደርሷልና ደሞዝ ክፈል ሳይባል በዛ ቤት ውስጥ የሚለማመኑ የሚጠባበቁ በህብረት ሆነው አንድነትን የሚጠይቁ ክርስቲያኖች መሰባሰቢያ ቤት ነው ቤተክርስቲያን። ሌላ ነገር አይደለም። ፖለቲካ ውስጡ የለም፣ ሌላ ነገር የለም። ብትበላ ስጋውን ነው፣ ብትጠጣ ደሙን ነው። ምንም ቢተርፍህ ምናልባት የስጋ የሚሆነውን ስጋ ለእኔ ቢጤ ብለህ የጽድቅ መንገድ ለሆነው አንደኛው ሌላኛው አካልህ ወንድምህ ወይ እህት ወንድምህ እናት አባትህ የምታካፍልበት ነው ቤተክርስቲያን። የሰላም ቤት ናት፣ በጣም የሰላም ቤት። ከአራቱም አቅጣጫ ኑ ብለህ ትራንስፖርት ከፍለህለት የሚመጣ ህዝብ አይደለም። በጀት ይዘህለት የምታስተናግደው አይደለም። በልቡ ምስጋና በእጁ መባ ይዞ መጥቶ ምናልባትም ባለባበሱ መላእክትን የሚገልጥ የክርስቲያኖች ህብረት መገኛ ነው ቤተክርስቲያን። ሌላ ነገር አይደለም፣ ሌላ ነገር አይደለም። ያንን ቤት ነው ያፈረሱት። እርግጠኛ ነኝ የምድሩ ገዢ ያያል ከላይ፣ ምንም ጥርጥር የለውም። ደግሞ ይችልበታል። እንደነዚህ አይነት አሳዳጆችን ለይቶ መምታት ይችልበታል። በመብረቅ ድባቅ መምጣት ይችልበታል። በተኙበት እንዳይነሱ ማድረግ ይችላል። ባሰቡት ልክ እንዳይረመዱ ማድረግ ይችላል። መቼ? እሱ ሲፈቅድ። ጌታ ሆይ ፈቃደ ያንተ ይሁን ብለን እንቶ እንጂ ያደርገዋል። አትጠራጠር። ጌታማ ይመጣል። ሲመጣ ለፍርድ ነው፣ ይፈርዳል፣ በጣም ይፈርዳል። እንደ ሰው አድርጎ የፈጠራቸው እንደ እንስሳ ለሄዱ ሰው ሁኑ ብሏቸው በምድር የሰጣቸውን በአግባቡ ላላስተናገዱት ይፈርዳል፣ በጣም ይፈርዳል። ይመጣል፣ ይመጣል። እሱን አትጠራጠር። ስለዚህ አዲስ ነገር ከዛ ካለ በጣም የምንሰማ ይሆናል። ባለፈው ሳምንት ግን በተለይም የሳምንቱ መጀመሪያ ሰኞ ዕለት የሰማ ነው ከወደ ጅግጅጋ የሚያስደነግጥ አይደለም፣ የሚያሳዝን ነው። ደንግጠን ጨርሰናል። የሚያስፈራም አይደለም። ብዙ ጨለማዎችን አይተናል። በእግዚአብሔር ብዙ ነገሮችን አልፈናል። መኖራችን ተአምር እስኪመስል ድረስ ትላንትን ተሻግረን ዛሬ ላይ ቆይተን ለነገ እንደ ሰውኛ እያሰብን ነው። ምንም ጥርጥር የለውም። መድኃኔዓለም ጨለማውን ይገልጸዋል። አሳዳጆችን ያቆማቸዋል። የሚያፈርሱትን ያፈራርሳቸዋል። ባለጊዜ ሆነው
በቡድን የተደራጁትን እንዳልነበሩ ያደርጋቸዋል። ይሄን አትጠራጠር። ግን ጉልበት አለን ብለን ልክ እንደነሱ ሄደን ሌላኛውን ማፍረስ ከኛ የሚጠበቅ አይደለም። ህብረትና አንድነት፣ ፍቅርና መተጋገዝ፣ መናበብ ግን ያስፈልጋል። በምድር እየተቀመረ ላለው ቁማር አትሊስት ጨዋታውን መጫወት ባይችል እንኳን ማክሸፊያውን መንገድ ላይ መነጋገር መቻል አለበት። ልጆችን መስማት አለበት። ኦርቶዶክስ በህብረት በአንድነት መቆም አለብን። ሰላም ለሀገራችን እንዲያመጣም ጭምር መጸለይ አለብን። ትልቁና ዋነኛ ችግራችንም ወደ ራሳችን ስንመጣ በየአካባቢው ካደራጀናቸው የጎበዝ አለቆች በላይ እግዚአብሔር እንደሆነ ማወቅ ለምን እንደተሳነን አላቅም። ሁላችንም እየተመካን ያለነው ከአንዱ የምድርና የሰማዩን ገዢ መድኃኔዓለም ከመሆን ይልቅ በግሩፕ ስንሰባሰብ እዛ አካባቢ ላይ እኛ አሸናፊ እኛ ጀግና ሆነን ራሳችንን ስለቆጠርን ከዛ አስተሳሰብ ወጥተን ለአንዱ እግዚአብሔር ማልቀስ የጀመረን ቀን ሁሉን ነገር ያደርግልናል። ዛሬ ላይ አንዱ በአንዱ ላይ የሚያምፀው አንዱ ግሩፕ እየሰራ ሌላው ላይ የሚመጣው እግዚአብሔር መኖሩን ዘንግቶ በተሰባሰበው ስብስብ ተመክቶ ወይ በብሔሩ ወይ በሃይማኖቱ ወይ በጎሳው ወይ በሰፈር ልጅነቱ ተመክቶ ነው። እግዚአብሔር ይህን ሁሉ ያጠፋዋል። የቤተክርስቲያን አምላክማ እንደዚህ አይተውንም። ዳኒ አይተውንም። በጣም ነጉዬ፣ ይሄ ነው ትልቅ መልእክት ነው ያስተላለፍከው። ምናልባት እንዲያው ሰው የዘራውን ነው የሚያጭደው። ቢቻል ነገ እስከ ነገ ወዲያ እንዲህ አይነት ነገሮች ስለሚመጡ ከአሁኑ ከወዲሁ ጥንቃቄ ይፈልጋል። በተለይ ደግሞ ጅጅጋ ላይ ታስታውስ እንደሆነ የዛሬ 7-8 ዓመት ወደ 5-6 የሚጠጉ ቤተክርስቲያናት ነደዋል። ታስታውስ እንደሆነ ማለት ነው። ያው ቪዲዮ ምን መረጃ አለ እና የተደፈሩ ሴቶች አሉ፣ አንገታቸው በሰይፍ የተቀላ ካህናቶች አሉ እዛው ጅጅጋ ላይ እና በዚሁ አጋጣሚ የሶማሌ ፕሬዚዳንት አቶ ሙስጠፌ እኔ በግሌ ነው እንዲያው ሳላመሰግናቸው አላልፍም። በጣም ለክርስትና ያላቸው አመለካከት በጣም ደስ የሚል ነው። በዛ ዘመን የነበረውን ነገር ሶልቭ አድርገውታል በሚደንቅ ሁኔታ አረጋግተው ምን ብለው ማለት ነው። እንግዲህ ጠላት ደግሞ እየቆየ ስለሚነሳ አሁንም ድጋሚ ተነስቶ ነው እንግዲህ ክቡር ፕሬዚዳንቱ እንግዲህ አሁንም መለስ ብለው ይሄንን ነገር ቢቃኙት መልካም ነው። ከዛ በተረፈ ግን ነጉዬ አንተ እንደተናገርከው ልብ የሚያሳርፍ ቃላቶች ናቸው፣ ሐሳቦች ናቸው። በደንብ አድርገህ ያወራቸው። ክርስቶስ ይመጣል እንዳልከው ተስፋ የምናደርገው እግዚአብሔርን ነው። እጃችን ላይ ምንም ነገር የለም፣ ያለን ጸሎት ነው። ከዛ በተረፈ ግን ሰማይ ምድርን የፈጠረ አምላክ ክርስቶስን ነው የምንጠብቀው። በአጠቃላይ ግን በየአቅጣጫው በየአገሩ ያሉ ሰዎች እንዲህ አይነት ነገሮች ከመምጣት በፊት አስቀድሞ ህብረት መፍጠርን የመሰለ ነገር የለም። እርስ በእርስ ከመባላት እርስ በእርስ ከመነካከስ ወጥተን ቤተክርስቲያናትን እንዴት እናሻገር፣ ቤተክርስቲያናችን እንዴት እንጠብቅ የሚል አሰራር ቢሰራ መልካም ይመስለኛል። በተለይ ወጣቶች ይህንን ነገር በጣም ማስመር አለባቸው ብዬ አስባለሁ። ነጉዬ እግዚአብሔር እንግዲህ መጨረሻችን ያሳምረው። አሜን። እሱን ነው የምንለው ለክቡር ፕሬዚዳንቱ። አሁንም የምናስተላልፈው መልእክት እሱ ነው። በእርግጠኝነት ክቡር ፕሬዚዳንት የፈረሰውን ቤተክርስቲያን ይገነቡታል ብለን እናስባለን። በዚህ አንጠራጠርም። ግን እንዲህ አይነት ሀሳቦች ደግሞ ቤትም ይከሰታሉ። መጥፎ ነገሩ ከአናት ከሆነ መጥፎ ነው፣ እዛው አካባቢ ከሆነ ይከስማል። ችግር የለውም። ሽማግሌ ምንም ስላለ እንዲህ አይነት ነገሮች ይመጣሉ። ሀገር ታክማለች ብለን ማይንዳችን ውስጥ በከተትንበት በዚህ አጋጣሚ ላይ ሌላ ቁስል ስናይ በጣም ከባድ ስለሆነ ነው እና ያ ቁስል አመርቅዞ እንዳይሰፋ ወዲያው እንግዲህ ማርም መቀባት ነው። ማር ያድን የለ ቁስል። ስለዚህ ቶሎ እንዲደፍን ይሄንን ቤተክርስቲያን መስራት ነው። ሌሎች ችግሮችም ካሉ አዳፍነን ሀገርን ሰላም አድርገን እንድትቀጥል የእርሱ የአምላካችን ቅዱስ ፈቃዱ ይሆንልን። አሜን። ነጉዬ ሁለተኛውን ንግባ። ከሰዓት አንጻር እንግዲህ በቅርብ ያው በዚህ በነጋሽ ሚዲያ ላይ የነበሩ ወንድሞቻችን እዚህ መጥተው በተለይ ስለ ግብረ ሰዶማውያን ምን ያህል ስር እንደሰደዱና ቤተክርስቲያንን እንዴት አጸያፊ ነገር እያደረጉባት እንዳለ እዚህ መጥተው ሐሳብ የሰጡ ወይም ከእስር የተፈቱ ወንድሞቻችን በመሃል ያው ከእስር ቤት ቢወጡም ነገር ግን ሂደቱ አልተቋረጠም ነበርና በቅርብ እንግዲህ አንድ የሰማነው ደስ የሚል ዜና አለ። በነ ወንድማችን ዘማሪ ብርሃኑና በጓደኞቹ ማለት ነው ደምረበዊ ቅድም አንተ እንደ መግቢያው እንደተናገርከውና እሱ ነገር እስኪ ነጉዬ ምንድነው ያለው ነገር ሐሳብ ንገረንና የመጨረሻው አጀንዳ አንስተን። ይሄ አጀንዳ ሳይሆን መረጃ ነውና በጣም የሚያስደስት ነው። ለመላው ኦርቶዶክሳውያን በሙሉ እንኳን ደስ ያላችሁ ማለት ነው የምንፈልገው። ቆሻሻችሁ ቤተ መቅደስ ገብተዋል ብለን ርዕስ ሰተን በሰራነው ፕሮግራም
ላይ የቀረቡ ወንድሞቻችን በቤተክርስቲያን እንዲህ አይነት እንቅስቃሴዎችን በመግታት አመታትን ሄደዋል። እንግዲህ ሰሞኑን ህዝቡ መረጃ ስጡን፣ ስም አጋልጡ የሚል ስም ከማውጉጉት የዘለለ እርምጃ መውሰድ የማያስችል መረጃዎችን ሲጠይቁን ነበር። እርምጃ ምንድነው? እሱ መውሰድ የሚችለው የህግ አካላት ናቸው፣ የቤተክርስቲያን አስተዳደር ሰዎች ናቸው። ለምን ቤተ መቅደስ እንዳይገቡ መከልከል የሚችሉት እነዚህ የቤተ ክህነት ሰዎች ስለሆኑ፣ ሌላ ጉዳይ ስላልሆነ ማለት ነው። ለነሱ በበቂ መልኩ መስጠትም የሚችሉባቸውን መረጃዎችን ይዘው እየተንቀሳቀሱ ባለበት ሁኔታ እንግዲህ በዚህ ያላፈሩ ሰዎች ስማችን ጠፍቷል፣ ሌሎች ነገሮችን ሆኗል በሚል ጉዳዩን ወደ ፍርድ ቤት ወስደው በፍርድ ቤት የ4 ወር እስር ተፈርዶባቸው ነበረ። በዚህ ጉዳይ ላይ የሚንቀሳቀሱ የህግ ባለሙያዎች እግዚአብሔርም ተጨምሮበት በይግባኝ መፈታታቸው የሚዘነጋ አይደለም። ከዛ ጋር ተያይዞ እንግዲህ ጉዳያቸውን ከፍርድ ቤት ከእስር ውጪ ሆነው እንዲከታተሉ ተብሎ ነበረና ይሄ ጉዳይ ሊያሳስራቸው ሊያስጠይቃቸው የሚገባ ሳይሆን በነፃ ልትሰናበቱ ይገባል ብሎ ፍርድ ቤቱ ጥፋትም ችግርም የለባችሁም፣ ልትወቀሱም አይገባም፣ በነፃ ተሰናብታችኋል ብለው በነፃ ተሰናብተዋል ማለት ነው እነዚህ ወጣቶች። ስለዚህ አሁን የነብርን ጭራ አይዙ፣ ከያዙ አይለቁ ነው። አሁን ነው መያዝ ያለብን ማለት ነው ነገሩ። ይሄን ጉዳይ እንደ ቀልድ ማየት መቻል የለብንም። ከዚህ በፊትም ስንናገር ነበረ። በጠቅላይ ቤተ ክህነት ምናልባት ብዙ ምክንያቶች ሊኖሩ ይችላል። ለእንዲህ አይነት ጉዳዮች ደግሞ እንደ ብፁዕ አቡነ ሳይሮስ አይነቱን አባት አስቀምጧል። በጣም ቆራጥ አመራር ናቸው። በዚህ ጉዳይ ላይ በእውነት ነው የምናገረው። እጅግ በጣም በሚያስገርም መልኩ እንደ ብፁዕ አቡነ ሳይሮስ እንደ ብፁዕ አቡነ ዲዮስቆሮስ ጉዳዩን ይይዙታል ብለን የምናምን ፍንጭም አይተናል። በጣምም የሚቆጡ ናቸው በዚህ ጉዳይ ላይ። ስለዚህ እነዚህ አባቶች ባሉበት ሳይቃጠል በቅጠል ሌላውን ወደ ቤተ መቅደስ የገባውን በሙሉ እንደዚህ በቆሻሻ ተግባር ላይ የተፈናጠጠውን እየለቀሙ እንዲያወጡ ነፃ መድረክ ሰጥቷቸዋል። ህግ አያግዳቸውም፣ እንደፈለጉ ይንቀሳቀሳሉ ማለት ነው። እግዚአብሔር ይመስገን። በጣም በሚያስገርምና በሚያስደንቅ መልኩ ደግሞ የህግ ጠበቆቻችን ደግሞ ተደራጅተዋል። በዚህ ጉዳይ ላይ ስማቸውን አስፈቅደን እንጠቅሳለን። ቢጠቀስም ግን ችግር ከሌለባቸው በጣም ከሚያስደስታኝ 2 ጠበቆቹን በደንብ ብናገር ችግር የለባቸውም። ለቤተ ክርስቲያንና ለሀገር ጉዳይ ላይ ወደኋላ የማይሉ ስለሆኑ 3 ናቸው። 3ቱን ብናነሳ ደስ ይለኛል። አንደኛው መልካሙ እጎ ነው። የሁል ጊዜም ቤተክርስቲያን ባለችበት ቦታ አለ ብሎ የሚያስብ ከምንም በላይ ደግሞ ሀገር ግዛቷ ነው ተብሎ ባንዲራዋ በተተከለበት ቦታ ሁሉ በሀገር ጉዳይ ላይ የማይደረደር ወንድማችን ነው። ሌላው እጅግ በጣም የሚያስቀና የሚያስገርም ከሙሉ ጥረት ትህትና፣ እጅግ አክብሮት፣ ከብዙ እውቀት ጋር ጠበቃ እንግዲህ በጣም የምንወደው የምናከብረው አንዱ ወንድማችን ነብዩ ምክሩ ነው። ጠበቃ ነብዩ ምክሩ ነው። ሌላው እንዲሁ ከሶሻል ሚዲያ ወጥቶ የህግ ጉዳዮችን በድፍረት እንድናውቅ ከቤተክርስቲያንም ከሀገርም ጉዳይ ያለው ጠበቃ አያሌው ቢታኔ ነው። እነዚህ 3 አካላት በእርግጠኝነት ከነዚህ ወንድሞቻችን ጎን ሆነው ሌሎችን በሺ የሚቆጠሩ ጠበቆችን አስተባብረው እንዲህ አይነት ጉዳዮችን ለመሟገት ወደ ፍርድ ቤት መሄድ ካለበት ወደ ፍርድ ቤት የሚካሄድበትን አግባብ ነገሮች እየተመቻቹ ነው። እግዚአብሔር ያግዘናል። ስለዚህ በሁሉ ቦታ ላይ እንዲህ አይነት ነገር ርብርብ እንድናደርግ አንድ መንገድ ሰጥቶናልና እንግዲህ በቅርቡም ወንድማችን ዘማሪ ብርሃኑ ተረፈ በፖድካስታችን እናገኘዋለን። የነበረውን ሂደት በደንብ ስለምናወራ ቀጣዩ መንገድ በእጃችሁ ላይ አሉ ስለሚባሉት መረጃዎችም ጭምር እናወራለን። እግዚአብሔር አምላክ ለዚህ ስላበቃቸው ለቤታቸው ቀድሞ አብቅቷል። ነፃ ስላስባላቸው ክፎች በቆሙበት ስላላቆማቸው እግዚአብሔር አምላክ የተመሰገነ ይሁን። በዚህ ግብር ውስጥ ያሉ ወንድሞች እህቶቻችን ግን ለመመለስ እግዚአብሔር የንስሐ ጊዜ ይስጣቸው። አንተ አንቺ ብለን ከመጠቋቆማችን በፊት የለም ብለን በአንድነት የምንነግርበትን ጊዜ ያምጣልን። ይሄ ነው። ወደ 3ኛው ጉዳይ ብናምራ ይሻላል። አሜን። ነጉዬ በዚሁ አጋጣሚ እንዲህ አይነት አጀንዳዎች ቅድም እንዳልከው ለተወሰነ ጊዜ ተወርቶ የሚቆሙ ነገር አይደለም፣ ይቀጥላሉ። እንደ ነጋሽ ሚዲያም ከስር ከስር እየተከታተለ ለአድማጭ ለተመልካቾች ይነግራል። ምክንያቱም ምንድነው ከተባለ ይሄ ሲሪየስ ነገር ስለሆነ ነው። አንድ የተለመደ ትሬንድ አለ፣ 1 ሳምንት ወርቶ እኮ ይጠፋል ምናምን የሚባል ነገር አለ፣ አሁን የመጣ ፋሽን ማለት ነው። ይሄ ግን ጉዳዩ እንደዛ አይደለም። 1 ሳምንት 2 ሳምንት ተነግሮ የሚተው ነገር አይደለም። እንዳልከው እውነት በዚህ ሰዓት ጥሩ ቤተክርስቲያንን እያገለገሉ ያሉ ኃላፊነት ላይ ያሉ አባቶች አሉ። ለዚህ ነገር ቀናይ ናቸው። ብፁዕ አባታችን አቡነ ሳዊሮስ፣ ብፁዕ አባታችን አቡነ ዲዮስቆሮስ በጣም ሲሪየስ የሆኑ አባቶች ናቸው። ይሄ ነገር ወደ እነሱ ኦልሞስት መንገድ ጀምረዋል። ግን ውሳኔው ምኑን ደግሞ ወደፊት እየመጣን እናሳያለን። በዚህ ጉዳይ አልቆረብንበትም።
ማለቴ ልንተውም እንችላለን፣ ላንተውም እንችላለን። ልንቶ የምንችለው አይ ትክክል አይደላችሁም ብለው ትክክል መሆን አለመሆናችንን መመዘን የሚችሉ አካላት ከነገሩን ብቻ ብፁዓን አበው ሊቃነ ጳጳሳት አባቶቻችን በተለይ ሁሉም ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ አባላት ናቸው። በዛ ደረጃ ከሆነ እንተዋለን፣ ግን አይሉን የሚዋጉ ናቸው። ቶቶ ቱርስ ወደ ሀገር ውስጥ እንዳይመጣ መንግስት ከመቃወሙ በፊት በግንባር ቀደምትነት የተቃወሙ ቅዱስ ሲኖዶስ ይሄንን አጥብቀው ስለሚቃወሙ ተው ስለማይሉን አንተውም ማለት ነው። የአንድ ሳምንት ነው አይደለም። እኔ እኮ 15 ዓመት ይሄንን ሳወራ ምናልባት የመደመጡ እድልና ጸጋ ዛሬ ተሰጠን እንጂ በዚህ ጉዳይ ላይ ከመምህር ደረጀ ነጋይ ዞይንዬ ጋር እኮ 15 ዓመት እኮ እሳቸውን ከፊት አድርገን እኛ ከኋላ ከሆነ በእያንዳንዱ ስራዎች ላይ እኮ እኛ አለን። ስለዚህ በተለይ ሁሉም እንደራሱ በፈረሰው ቦታ ነው መቆም ያለበትና ሚዲያው ላይ ያለውን ጉዳይ ያለፉ ታሪኮች ቢጠቀስ እነዚህን ጉዳይ ከማሳደድ ከማጋለጥ ዝቅ ያልነበት ቦታ የለውም። የትኛው ተሰምቷል አላውቅም። ዛሬ ላይ ደግሞ የወደቀው ፍሬ አፍርቷል። ጥሩ በደንብ ቅርንጫፎች እንዲኖሩበት እንሰራለን እስከ ሞት ድረስ። ይሄ የራስ ጉዳይ ስለሆነ ስለሚያስጠይቅ ነው። በቤተሰቤ እንዳይመጣ፣ በራሴ እንዳይመጣ፣ በቤተክርስቲያን እንዳይመጣ፣ በትውልዴ እንዳይመጣ የምንቀጥለው ነገር ነው። ይልቁንም ደግሞ እነዚህ ቆሻሾቹ ምን ብለዋል? ብዙ የሚያስወሩት ነገር መልሰው እንግዲህ እሾህን በእሾህ አይነት ነገር ሆነው ስም የማጥፋት ነገር ሊሄዱ ይችላሉ በብዙ መልኩ። አሁን የስም ጉዳይ አይደለም የሚያሳስበው፣ የግብር ጉዳይ፣ የስም ጉዳይ። ስም አንስቶ ከሌላ የመቀባት የመለቀት አይደለም። እሱ ግብሩ ነው ኃጢአቱ። ስሙ ከሰው ሊያርቅ ይችላል። በሰው ብንወደድ ባንጠላ በእግዚአብሔር ፊት እንክበር እንጂ ችግር የለው። በሰው ፊት ሳይሆን በእግዚአብሔር ፊት ጸድቶ ለመታየት ንጹህ መስዋዕት በቤተ ክርስቲያን እንዲሰዋ የቆሻሾች እጅ እንዳያርፍበት ሙግት ነው የምናደርገው። የኛ ስም ቆሽሾ በቤተ መቅደሱ የሚሰዋው መስዋዕት የሚጸዳ ከሆነ እናደርገዋለን። ያ ማለት መስዋዕቱን ጋር ተጠግተው አካባቢው እንዳያቀሽሹ እንጂ መስዋዕቱ ቀድሞም ቢሆን የነጻ የጸዳ እኛንም የሚያነጻ ነው። ከሰዎች እይታ ነው ማለት ሰዎች እንደነዚህ የሚጠረጥሯቸውን ሰዎች መስዋዕቱን ለመቀበል ስጋው ደሙን ለመቀበል በሚሄዱበት ጊዜ በቆሻሻ ግብራቸው የሚያውቋቸው የሚጠረጥሯቸውን ሰዎች እዛ አካባቢ ግን እንዲያዩዋቸውና አእምሯቸው እንዲበላሽ አንፈልግም። የኛ ስም እየተበላሸ ያንን እንዋጋለን። አይቆምም ማለት ነው። ወደ ሌላኛው ጉዳይ እና በጣም ቴንኪዩ ነጉዬ። እንግዲህ ሁለተኛው ነው በለው ለካኛው መረጃ ነው እንዳልከው። ሶስተኛው ላይ ምንድነው? የቁጥር ችግር አለበት። በጣም የሚያስቅ ነገር ነው። ሰሞኑ ነጉዬ አንድ ቲክታክ ላይ እየተዘዋወረ ያለ ነገር አለ። በጣም እኔ በግል በጣም ነው የሚያስደንቀኝ። በጣም ማለት ነው። ወዴት እየሄድን ነው እንደ ኢትዮጵያ እንደ ሀገር፣ ትውልዱ ላይ ምን እየተሰራ ነው የሚል በጣም አስደናቂ ነገር። ያው ብዙ ነገሮች ሰምተናል። አሁን ደግሞ ሰሞኑ ጆሮን ጭው የሚያደርግ ወንድማችን ፓስተር ሄኖክ የሚባል የጂፒኤስ ቸርች መስራችና ባለቤት እዛ እንደዚህም ስላለ ማለት ነው የግል ባለቤትነትም አላቸው እና በሚያስደንቅ ሁኔታ በላቡ ሀብታም የሆነ የለም የሚል አዲስ ነገር ደግሞ ይዞ መጣ። በላቡ ሀብታም የሆነ የለም፣ በውስጥ ጥረግረ ብላ የሚለው ከመብላት አያልፍም አለ። ጥረግረ ብላ የሚሉት የስኬት ሾው የሚያዘጋጁ ከንተን ተነስቼ እዚህ ቢለነር ወርኩ እንደዚህ ነው የሚሉት። ነገር ግን አለ አበሻ አሰራሩን አይነግረንም እንጂ አብዛኛው ሰው ወይ ጅብ ጋልበዋል ወይ ደግሞ ልሳን ተናግረዋል ምን ለመሆን ሀብታም ለመሆን ብሎ በዚህ የተናገረው ንግግር አለና ይሄ ነገር በጣም አንድ ቪዲዮን አይተናት እንምጣ። እሺ ቁርጡን ልንገር አይደል? በላብ ሀብታም የሆነ ሰው የለም። በቃ ርፍ በሉ። የለማ መጽሐፍ ቅዱስ የለም በላብ በወዝ ጥረግረ ምን ከመብላት አያልፍም። ላብ ተባላለህ እንጂ ምንም አይመጣም። አምጣ ጥረግረ ሀብታም ሆንክ የሚል ምንድን ነው? ስኬት ሾው ምናምን ናቸው። ጥሬ ግዬ ከ5 ሳንቲም ተነስቼ ከቆሻሻ ለቃቅሜ ከወዳደቀ ነገር መኪና ሰራው ምና ይላል። የለም በወዳደቀ ነገር መኪና እንደዛ የለም። አበሻ አሰራሩን ስለማይነግር ነው።
ወይ ጅብ ጋልቧል ወይ ልሳን አውርቷል። የሆነ አሰራር አለ። አሁን ብቻ ስማይ እና ሀብታም የሚኮነው እንዴት ነው? የእግዚአብሔር በረከት ባለጠጋ የሆነ ሰው ረጅም ዓመት የሰራውን ትቶል ይሄዳል። አንዴ በጌታ ስሙ። ሰይጣን ያልኮረጀው አሰራር የለውም። ጠቅላላ ከዚህ ነው የኮረጀው። የሰላቢውም የኮረጀው ከዚህ ነው። እሺ የእስራኤል ሕዝብ እኮ ሰላቢ ካልከው አገርን የሰለበው እኮ አገር ሙሉ አገር ሰለበ። እሺ ቆይ ስማይ፣ ወተትና ማር ወደምታፈስ ምድር አስገባሃለሁ አሉ። እንደዚህ ወተትና ማር የሚባል ነገር የለም። ወተት ካለ ላም አለ፣ ላም ካለ ላሟን ያሳደገ ሰውዬ አለ። ካሁን ደረሰችልኝ ብሎ ሊያልብ የሚዘጋጅ ማለቢያ ማሽን ገዝቶ ሻላጋ መጣውለታ ያጋተች ሰዓት ላይ አምላክ የሰጠኛ ይሁን አለ። ምን ላድርገው ታዲያ? ማር ወተትና ማር አለ። ማር ካለ ቀፎ አለ፣ ቀፎ ካለ ንብ አለ፣ ንብ ካለ ንብ የሚያነባው ሰውዬ አለ። ገና እንዲህ መስታወት ገጥሞ ማር ሊቆርጥ የተዘጋጀ ይኸውልህ፣ እሱ ሲያዘጋጀው አምላክ ለኔ እንደሆነ ያውቃል። አባቶቼ በቀስታቸው ይሄንን አልወረሱ። በጣም አሪፍ። እኔ በጣም ከሚመቹኝ ሰዎች አንደኛው ጂፒኤስ ሄኒ ነው። ምቾቱን ይብራራልን። አዎ እኔ ከሚመቸኝ ምቾቱ ይብራራልን። አዎ በጣም ከሚመቸኝ ሰዎች እንትን ነው። እኔ ብዙ እንትን አይለም፣ ድንበር አይጋፋም። የቢዝነስ ሰው ነው። የመጽሐፍ ቅዱስ ሰው አይደለም። የሚያሳዝነኝ ነገር መጽሐፍ ቅዱስን ለቢዝነስ መጠቀሙ ብቻ ካልሆነ በቀር እንዴት መብላት እንዳለበት የሚያውቅ ሰው ነው። ገባ? እንዴት ቢዝነስ መስራት እንዳለበት። በእርግጥ ሰው ልምዱን ነው የሚያካፍለው። ይሄ ልጅ ሰርቶ ጥሮ ግሮ እኮ ሀብታም አልሆነም። ልሳን ተናግሮ ነው። ልሳን ደግሞ ጥንቆላ ነው እያለን ነው፣ ሌላ ነገር አይደለም። ስለዚህ አስጠንቅሎ ነው እዚህ የደረሰው ልጅ። እዛ ቸርች ውስጥ ያሉት በሙሉ ጠንቋይ ተከታይ ናቸው እና ይመቸኛል ያልኩ ግልጹን የነገራቸው የክርስቶስን ወንጌል እንዲበራላቸው ለፈለጉ ሪሉን ነግሯቸዋል። ከዚህ በላይ ምን ሊመቸው ይገባል? ሰብኮ ከሚያመጣው ይልቅ ገፍቶ የሚያባርረው እኮ ጥሩ ሆኗል። እኛ መቀበል ነው ያለብን። አይቺ ቤተክርስቲያን ያው ሶማሌ ምንም ያፈርሱብናል እንጂ እኮ ሰፊ ናት። እየፈረሰብንም ለነገሩ ቤተክርስቲያን ሰፊ ናት። ወደ ብርሃኑ ተመላለሱ ከጂፒኤስ። በጣም የሚያስገርም ገባ ወይ ጅብ ጋልቦ ነው ወይ ደግሞ ልሳን ተናግሮ ነው እንጂ ሀብታም የሆነው የለም ብሏል። እንደ ጉድ እኮ ነው ይዘለ ሲፈልግ በፕሮቴስታንት ቸርች ውስጥ ህዝብ ጉንዳን ይሆናል። ዳ ጉንዳን ነው ብሎታል። እየተሰደበ እየተረገጠ ያለ ህዝብ እኮ በጣም ጀዝባም ያለበት። አዎ እነዚህ እንትን ፓስተሮችን የሚመስሉኝ የፈርዖን ሹማምንቶችን ይመስሉኛል። እኚህ ምእመነን ብለው ደግሞ በየቸርች ውስጥ የሚሄዱት እስራኤላውያን ይመስሉኛል። ገባ? ምን ያህል ምጣቸውን ሲያበዙ እንደነበሩ ገብ ፈርዖኖች እየሰደቡ ያሰሩታል። እየተሰደበ አሜን ምናምን የሚል ህዝብ ነውና ምን አዚም እንደተደረገብን ይቅርታ እኔ አልተደረገብንም፣ ኦርቶዶክሳውያን እንደተደረገባቸው እዛው ቻሉት እዛው አላቅምና ወይ ጅብ ጋልበው ነው ወይ ልሳን ተናግሮ ነው ብሏል። ጅቡን አላየንም፣ ልሳን ግን እናገራለሁ ሲል ስለሰማን ልሳኑ ደግሞ ጥንቆላ ነው ማለት ነው። ስራ አይደለም፣ ከመንፈስ ቅዱስ ከጸጋ አይደለም። ገባህ? ድሮም በእንዲህ አይነት አዳራሾች የሚሰበኩ ስለ ሲኖትራክ ነው። ሲኖትራክ ደግሞ ከዶላር ጋር ይገናኛል። ከመጽሐፍ ቅዱስ ከዋጋ ጋር አይደለም። ከምግባር ከስራ ከቅድስና ጋር አይደለም። ከጾም ጸሎት ስግደት ጋር አይደለም። ከዚህ የሄዱት ወደዛ እኮ የሄዱት ጾም ጸሎት ደብሯቸው ሲናገሩ ነበር። በርገሬን እየበሉ እኮ ብሏል። ዓርብ ሮብ አሸንፏቸው እኮ አልቻሉትም። ለምንድን ነው ዓርብና ሮብን የምንጾመው? መከራ ሄዱ ስለነበረ ነው። ሮብ ዕለት የክርስቶስን ሕማም አስበን ነው። ዓርብ ስቅለቱ ነው አይደለም? ከዛ በኋላ ደግሞ የተለያየ ምክንያት እየፈለግን እኮ የምንጾም ሰዎች ነን። ክርስቶስን ምክንያት አድርገን ሐዋርያት ጾሙ ብለን ሐዋርያት፣ ነቢያት ጾሙ ብለን እመቤታችን ተሰደደች ብለን እንኳን በፈቃድ ልደቱን ከዚህ በላይ ክርስቶስን የሚሰብክ አለ ወይ? መፈለግ መከተል ነው። ባነጋገር ባለባበሳችን፣ ባረማመድ ባናኗራችን
ክርስቶስን እኛ የምንሰብከው እያለን ለምን ከበረቱ እንደወጡ አላቅም። ወይ አህያ ለመጋለብ ነው ልክ እንዳለው፣ ወይ ደግሞ ልሳን ለማውራት ነው። በጣም በሚያሳዝነኝ መልኩ ይሄ ስድብ ነው ለምእመኑ። ምእመን ምን ማለት ነው አላቅም፣ ለስብስቡ ምእመን በእኛ ቤት ስለሆነ እና ቆም ብሎ ቢያዩት እንዲህ አይነት ህብረት። ነገ ደግሞ የምንሰራውን ፖድካስት በደንብ እናመጣላቸዋለን። እንደዚህ አይነት ፓስተሮች ወይም እንደዚህ አይነት ኃላፊዎች እንዴት እንደሚሾሙ በ500 በ400 ሺህ ብር እንዴት እንደሚሾሙ በጣም በሚያስገርም መልኩ ነገ ጠብቁን። በጣም በሚያስደንቅ ይሄንኑ ቪዲዮ ተመልሼ እመጣለሁ። ሌላውንም መረጃ አጋልጠዋለሁ። በጣም በሚያስገርም መልኩ የስልክ ልውውጥና ቅጂ አለ። 200 ሺህ ብር 300 ሺህ ብር አዘጋጅ። ቸርች አያዋጣህም፣ ያዋጣል። ትልልቅ ፓስተሮቹ ትልልቅ ሲነጋገሩ የነበሩበትን ድምፅ ነው ይዤላችሁ መጣ። ድምፁ ቸርች አሁን ክርስቶስ ነው የመሰረታት ብለን ነው የምናስበው የኛን ቤተክርስቲያን። እነሱ ጋር ግን ሄኖክ ነው የመሰረታት። የጻድቃን ሰማዕታቱን ምስል እኛ ስንስም ስንዳብስ ጣዖት ነው ይሉናል። እዩ ጩፋ ከቢሮ በካሜራ ታግዞ ሲወጣ ነብይ ነው ይሉታል። በጣም እኮ ነው የሚያስገርመው። በጣም በሚያስገርም በሚያስደንቅ መልኩ ሚን አዚም እንዳደረገባቸው አላውቅም። እንመጣለን ቀጣይ። ስለዚህ ወደ ዋናው ነገር ስንመጣ ወደ ሀገር ከፍ እናሳድገው፣ ከዛች አዳራሽ እናውጣው። ወይ ጅብ ነው የሚጋልቡት ወይ ልሳን የተናገሩ ነው ካለ ጠቅላይ ሚኒስትሩ እንግዲህ ታማኝ ግብር ከፋዮች ብለው በጣም ትልልቅ ባለሀብቶችን ሸልመዋል። ሰርተው ጥረው ግረው የሰሩትን ባለሀብት ነው ወይስ አህያ ጋልበው ልሳን ተናግረው ሀብት ያካበቱትን ባለሀብቶች ነው የሸለመው? አሁን ይጠየቅልን፣ ክቡር ጠቅላይ ሚኒስትሩ ይጠየቁልን። እንግዲህ ነብይ ነኝ ብሎ ይሄ እኮ የሀገርን ውለታ እንደመካድ ነው። እነዚህን ሀገር ያቀኑ ባለሀብቶችን አፈር ከድሜ እንደማብላት እኮ ነው። ለሀገር ማደግ ግብር የሚከፍሉ ባለሀብቶችን ዋጋቸውን ማውረድ ነው። በጣም ብዙ ባለሀብቶች አሉ። እኔ በግሌ ሰው የሚያውቀውን አይደለም የሚያወራው። እኔ በግሌ ለምሳሌ ቀኛዝማች በኩረ ምዕመናን ትእዛዙ ኮሬ የዮዳ አቢሲኒያ ባለቤት ሁሌ ተሸላሚ ናቸው። በግብር ባለጸጋ ናቸው። እኔ ስለምቀርብ ስለማወቅ በተወሰነ መልኩ ጅብ አይጋልቡ፣ ልሳንም አይናገሩ። ሰርተው ጥረው ግረው የሚያገኙ ባለሀብት ናቸው። አስራታቸውን የሚያወጡ፣ ለድሃ የሚመጸውቱ፣ ቤተክርስቲያንን የሚያሰሩ፣ በቤተክርስቲያን መጣልን የመረጡ እንዲህ አይነት ባለሀብት ነው እኔ የማውቀው። እሱ የሚያውቀው እንግዲህ ያው ጅብ የሚጋልቡትን ልሳን የሚያወሩትን ነው። እኛ የምናውቀውን ደግሞ መጠየቅ አለብን። እንደ አቶ ሳሙኤል ታፈሰ አይነቱ መጥራት ነው እንግዲህ የኛዎቹ። ለምን? የሀብታቸው ምንጭ ፊት ለፊት ስለሆነ ከህዝብ የሚደበቅ ስላልሆነ ያገኙትንም ለቤተ ክርስቲያን አንጡራ የሚሰጡ አስራታቸውን የሚያወጡ ቦሌ መድኃኔዓለም አንድም ቀን አቧራ ይታይ ብለው ሁሌ የሚያሰሩ ናቸው። አቶ ሳሙኤል ታፈሰ ወይም ሰንሻይን ቁልቢ ገብርኤል ሁሌ እንዲያምርበት የሚያደርጉ ናቸው። አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ስንሄድም ብዙ ቦታ ላይ እኛ የምናውቃቸውን ባለሀብት ነው እንግዲህ መጥቀስ በጣም ብዙዎቹ እነ በላይነህ ክንዴ ሲሰሩ፣ ምክንያቱም ሀብታቸው ብዙ እንደሆነ ብዙ ሰው ቀጥረው እንደሚያሰሩ በግል ማወቅ አይጠበቅብንም። እነሱ ጋር በላባቸው ለፍተው ጥረው ግረው የሚኖሩ ሰዎችን እናውቃለን። ሲሰሩ ነው። ከአህያ ሲያዘልሏቸው አላውቅም። ሰው ከሰራ ደግሞ የእጁ ፍሬ ይባረካል ነው እኛ የምናውቀው። ሲጀመር ልሳንንና አህያ መጋለብን ወደ አእምሯችን ውስጥ አናስገባም። ኦርቶዶክሳውያን የሰይጣን ስለሆነ ክፉ ስለሆነ ጥሎ ስለሚጥል። በነገራችን ላይ እንዴት እንደመጣ ካላወቅ እንዴት እንደምትወርቅ አታውቅም። ሄኔ እንዴት እንደመጣች አታውቅም። ያው አዲስ አበባ ሩዋንዳ አካባቢ ላይ ነው። እዛው ሩዋንዳ አካባቢ ላይ ያለችው ቤተሰቦቿን አስወጥታ እዛው ቸርች ከፍታለች። ስለሚያዋጣ ወደ ክርስቶስ መንገድ ስለሚወስድ አይደለም። ድሆችን በተደጋጋሚ እየሰደበች ነው። እንግዲህ አንድ ዘፈን አለ በዓለማዊ በቀሉ ቀንሽ ደረሰ በቀሉ
ወደ ታች ሄኒ እንደዛ ነው። አሁን ቀንሽ ደረሰ በቀሉ ነው። ወደ ታች ወደ ጥልቁ ሊወርድ ነው። ጋልቦም ይሁን ልሳና ተናግሮ ያመጣትን ሊተፋ ነው። ይሄ ህዝብ አፍ ውስጥ እየገባ ነው። በሌላ ጉዳይ ተይዞ ነው እንጂ የዚህ ህዝብ አፍ በኑሮ ውድነት ተይዞብን ነው። እዚህ መጣው በሚል ጦርነት ተይዞብን ነው። በሌላ ችግር ተይዞብን ነው። ይሄ አፍ የሰው ይሄ የተፈታልን ቀን ታሪክ ነው፣ ይቀመጣል፣ ይገባል። ይሄ አፍ ይገባበታል። ምንም ችግር እዚህ ህዝብ አፍ ውስጥ ይገባል፣ አይቀርም። ጠብቂ ቀንሽን ነው በቀሉ። እና የሚያስነውር የሚያስከፋ ነገር ነው። እንዴት የሀገርን ባለሀብት ህዝብ እንዴት ሰው በዚህ ልክ ይንቃል? እንዴት ይደፍራል? ግፍም ነው። ያው ህግ አለ፣ ህግ አስከባሪ የለም። ያው ህግ አለ። እኔ በሀገሬ ህግ በጣም ነው የምኮራው። አለ ህግ በደንብ ነው ያለው። ህግ አስከባሪው ግን መርጦ ነው፣ ለይተምታ ነው። ምናልባትም እኛ እንዲህ የምንናገረውን አተኩሮ ነገ ሊይዝ ይችላል። የችግሩን ፈጣሪ ማሳደር ላይ ግን የህግ አስከባሪው ትልቅ ክፍተት አለ። በተደጋጋሚ ለእስር የተዳረግነው አጥፍተን አይደለም። እግዚአብሔር በሚያውቀው አሳሪዎቻችንም ያውቁታል። ዳኛ አድርጎ ያስቀመጣቸው እግዚአብሔሮች ሰዎችንም ያውቁታል። በእውነት የክስ መዝገባችንን ቢመጣ የችግር ፈጣሪ ሆነን አይደለም። የተፈጠረው ችግር ለምን ብለን በመናገራችን ነገም ሊመጣ ይችላል። ይሄ ለምን እንዴት ሰው የሰውን ድካም ዜሮ ያደርጋል? ነገ ልጆች እኮ ጅብ ጋልቡ ነው የሚሉት። ጅብ የት ይገኛል? አሁን አለ ግን ከተማ ውስጥስ አለ እንዴ ዳኒ? የሰው አለ። አዎ የሰው ጅብ ይጋለባል። ለነገሩ ጅብ ለጅብ ነው የሚያውቀው። አስተሳሰቡ ሄኒ ያውቃል። ሄኒ ብንጠይቀው ሄኒን አንተ ጋር ብናመጣና ሄኒን ጉድ እኮ አንቱ እንዴት መጣለት? ያው እኮ የሚያሳየው ወደዛ እየሄድን እኮ ነው። ነጉዬ ወደዛ ገባን እኮ። ድንቅ ነው። ወደዛ ገባን። ይሄ ከደምና ጥንት አይደለም፣ ከስጋና ከደም አይደለም፣ ከስጋና ደም አይደለም፣ በእውነት አይደለም። እና ከተማው ተመንጥሮ ጫካ ሆኗል። ሰው እየኖረበት ነው። ጅብ የለም። የት ሄዶ እንደሚጋልብ ራሱ እኮ አላውቅም። ያው ልሳኑ እንኳን እሱ አዳራሽ አለ። ያው ልሳኑ ጥንቆላ ነው ብሎታል። በጣም በሚያሳዝን መልኩ። ሌሎች ፕሮቴስታንት እህት ወንድሞቻችን ምን ትላላችሁ በዚህ ላይ? እናንተንም ጭምር ነው የተነካችሁትና እንደው ማዕት ነው የመጣብን ለማለት ነው። በነገራችን ላይ ነጉዬ በሚገርም ሁኔታ ዩቲዩብ ላይም ቲክታክ ላይም የተለያየ በፌስቡክም ካየ በጣም ብዙ የፕሮቴስታንት ቤተ እምነት እውነትን የሚከተሉ ሰዎች በጣም ተናግረውታል። በነገራችን ላይ ማለት ነው በጣም ነው የተቹት። በቃ ማለት ምን ያህል ያዋረድከን ነው። በቃ እኔ እንዲያውም አንዷ ሴት ልጅ የተናገረች በጣም ነው ልቤን የነካው። ከዚህ በኋላ እኔ የትም ቸርች አልሄድም። በቃ ቸርቾቹ በሙሉ ወደ ቢዝነስ ተቀይረዋሉ። ቸርቾች በሙሉ የሆነ ምናብ ስር ነው እየከተቱ ነው ያሉት። እንዲያውም እሷ የምትናገረው የፕሮቴስታንት እምነት መሪዎች ምን እየሰራችሁ ነው? ዞር ዞር ብላችሁ እንኳን አታዩዋቸውም ወይ? በነገራችን ላይ እውነቷን ነው። በጣም በሚደንቅ ሁኔታ አሁን ይሄን ሰው ተናገርን እንጂ በጣም 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 ብዙ ቸርቾች የፕሮቴስታንት ገባ ተብሎ ቢፈተሽ ማለት ነው በሚያስደንቅ ሁኔታ ለአይምሮ የሚዘገንን ነገር ነው እየተደረገ ያለው። በጣም በሚያስደንቅ ሁኔታ። ይሄ ማለት ግን አድማጭ ተመልካቾቻችን ምናልባት ሁሉም ነው እያልን አይደለም። በዚሁ አጋጣሚ ነጉዬ በጣም የተረጋጉ በጣም አስተዋይ የሆኑ እውነት ቀናይነት ያላቸው ትውት የሆኑ የፕሮቴስታንት እምነት ተከታዮች አሉ። እኔም የማውቃቸው አሉ በጣም ጥሮች። እንዲያውም በድሮ ፕሮቴስታንት የሚባል ነገር አለ ነጉዬ ታስታውስ እንደሆነ ንብረትህን ወይም ገንዘብህን የሆነ ሀገር ልትሄድ ከፈለክ ለፕሮቴስታንት ለጴንጤ ሰጥተህ ሄድ ነበር የሚባለው። እኔ በአካባቢ የማውቀው ነው የምነግርህ። ለምን ከተባለ ታማኝ ናቸው። የድሮዎቹ በጣም የሚገርሙ ናቸው። አዎ ስለ ሰው ስለ ስነ ልቦና የሚጨነቁ በጣም ምንም ይሁን ምንም እነሱ ኢየሱስ ክርስቶስ ብለው ለሚያምኑት ነገር በጥንቃቄ ነው የሚሄዱት። አሁን ግን ከጊዜ ወደዚህ የመጡ የፕሮቴስታንት ፓስተሮች ነን የሚሉ ሰዎች በጣም 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 አደጋ ነው። በነገራችን ላይ ነጉዬ ከዚህ ልጅ ንግግር ውስጥ በሚያስደንቅ ሁኔታ ቅድም የተናገርከው አለ። እኔ ግን የማዝነው ምንድነው ታውቃለህ? ቁጭ ብሎ ይህንን ነገር ሲናገር አሜን እያለ የሚቀበል ጅብ ለመጋለብ ነው የሚሄደው። እሱ ልሳን ለመናገር ነው። መሪህን ንገረኝና ተከታዩ እንደማለት ነው። ምንም ጥርጥር የለው። ከየትም አምጪው ዱቄቱን ፍጪው ነው። ሲኖትራክ ታገኛለህ ሲል አሜን ነው። በጣም
ገባሃል አይደለ እንጂ መንግስተ ሰማያትን ትወርሳለህ ቢለው ላይፈልግ ይችላል። ግን ነጉዬ እንዳው እውነት እናወራ ከተባለ እንደ ባይብል እንደ መጽሐፍ ቅዱስ ካየን እንዴ ድሃ አይጸድቅም እኮ ነው ቀጥታ የልጅ እያለን ያለው። ኢየሱስ ክርስቶስ ምን ነበረ በምድር ላይ ሲኖር? የኔ የሚለው ነገር የሌለው ልብስ እንኳን የሌለው የሚኖርበት ራሱ አስተምሮ ሲመለስ እንኳን የሚያድርበት ቤት የለውም። ዋሻ ውስጥ ነው የሚያድረው ሄዶ። የሚገርም እናቱ ድንግል ማርያምን እንኳን ብትመለከት በጣም በጣም ድሃ ነበረች። እንዲያውም በቤተ መቅደስ ክርስቶስ ኢየሱስ በአይሁድ ባህል ሲወለዱ በ8ኛው ቀን እንዲሁም በ12ኛ ዓመት እንዲህ የተባለ ወደ ቤተ መቅደስ የሚኬዳል። ድንግል ማርያም ለቤተ መቅደስ የሚሆን መስዋዕት ድሃ ከመሆኗ የተነሳ አታ ዋኖሶች ርግቦች ነው ይዛ ሄደችው ይባላል። መጽሐፍ ቅዱስም ይለወሱን ነውና እውነት ደቀ መዛሙርት ሐዋርያትን እንኳን ብትመለከት ሁሉን ትተን ተከተልን አላሉትም? ክርስቶስ ኢየሱስን ምን እንደው የምናገኘው ሁሉን ትተን ተከተልን ብለውታል እኮ። ገብቷል? የሀብት ነገር የመጽደቂያ ነገር ነው ተብሎ አይታሰብም። በነገራችን ላይ ሰውዬ የሚናገረው እንዲያውም በመጽሐፍ ቅዱስ ራሱ ሀብታም የለም ነው ያለው። አይተቆን ደምድሞታል። ሀብታም የለም ማለት እንዴ! በጣም እኮ እንደዚህ እና አባታችን አብርሃም ባለጸጋ ነበር ነው የሚለው። አባታችን ኢዮብ መጽሐፈ ኢዮብ ምዕራፍ 1 እንዲሁም ደግሞ ምዕራፍ 42 ላይ ብዙ ታሪክ በመሃል አለው። ባለጸጋ ነበር ነው የሚለው። ብዙ ወርቅ የነበረው ብዙ ሀብት የነበረው። እንዲያውም በአንድ ወቅት ሴጣን ዳቢሎስ አንተ እኮ ይህንን ነገር እኔ በነሳው አንተን ይክዳሃል ብሎት ያን ታሪኩን አድማጭ ተመልካቾች ያንብቡት። ሀብቱን አትኮ ግን እግዚአብሔርን አልክድም እግዚአብሔርን አልሰድብም ብሎ እግዚአብሔር ሙሉ ሀብቱን መለሰለት ይላል መጽሐፈ ኢዮብ ምዕራፍ 42 ላይ። እና ሀብታም የሚባል የለም ነው የሚለው። እና በጣም የሚያስደንቅ ነገር ነጉዬ እዚህ ውስጥ እኔ ሁለት ነገር ነው የታዘብኩትኝ። አንደኛ መጽሐፍ ቅዱስ ወይም ደግሞ እንደሱ አባባል እግዚአብሔር ድሃን ይጸየፋል ነው። ለምን ይሄን ካልከኝ እዛው የሱ ጂፒኤስ ቸርች ላይ ዶክተር ገመቺስ የሚባል ሰው ታስታውስ እንደሆነ አንተም ሰርተህበታል ከዚህ በፊት አይቼዋለሁ። ዶክተር ገመቺስ የሚባል በሽታ ያለው የት ነው? ድብድብ ያለው የት ነው? መወጋጋት ያለው የት ነው? ብዙ በቃ አስቀያሚ ነገር ያለው የት ነው? ድሃ ሰፈር ነው። ሄኖክ ምን ይላል? ከስር በለው ይላል። ነጉ ያመጣው እርሶ እንደሚያወሩት በለው ይላል። አረ የነገ ግድ የለም የነገ አጀንዳዬን አይቀሙኝ መምህር በደንብ ነው የምንሄድበት። እሺ ዞሮ ምን ለማምጣት ነው? ይህንን ነገር በቤተ ፕሮቴስታንት ቤት ያሉ ሰዎች ቆም ብለው ይዩት፣ ይመርምሩት። ቅዱስ ጳውሎስ አንድ ነገር ያለውን ልናገርና ነጉዬ እንዘጋዋለን። ለምን መሰለ? መጽሐፍ ቅዱስ ምን እንደሚል ስለ ስራ እንዴት ሰው መስራት እንዳለበት እንዲህ ብሎ ያስቀምጣል። በዚህ በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 10 ላይ እንዲህ ይላል። በጣም የሚደንቀኝ ቃል አለ ነጉዬ። እንዲያው አላነበበው ይሆናል ሄኖክ ፓስተር ማለት ነው። እንዲህ ይላል፣ ደግሞ ከእናንተ ጋር ሳለን አለ ቅዱስ ጳውሎስ ነው የሚለው፣ ሊሰራ የማይወድ አይብላ ብለን አዘናችሁ ነበር። ስራ ከቶ ሳይሰሩ በሰው ነገር እየገቡ ያለ ስርዓት ከእናንተ ዘንድ ስለሚሄዱ ስለ አንዳንዶች ሰምተናልና ይልና ምን ይላል? እንደነዚህ ያሉትን በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን፣ እንመክራቸዋለን ይላል። ተመልከት፣ መስራት አለባችሁ። አሁን ቅዱስ ጳውሎስ በሐዋርያ ሥራ ምዕራፍ 18 ላይ ካየው ቅዱስ ጳውሎስ ወንጌልን ይሰብክና ይላል ደግሞ ምን ያደርጋል መሰለ? ሌሊት ድንኳን ደግሞ ይሰፋ ነበር። የሚገርም ማለት ነው። ለዚህ ነው ቅዱስ ጳውሎስ ሊሰራ የማይወድ ቢኖር አይብላ አለ። ስራ መስራት አለባችሁ። ስራ መሰረታዊ ነገር ነው። ስለዚህ መጽሐፍ ቅዱሳችን እንዴት በላ በወዝ ጥረ ግረ ብላ የተባለውን እንዴት እንደሚደግፍ ቅዱስ ጳውሎስ ነው ይሄንን በደንብ አጽንኦት ሰጥቶ የተናገረው። የማይሰራ ቢኖር አይብላ፣ ስራ መስራት ግዴታ ነው፣ መስራት አለባችሁ ይላልና ይህ ሰው በጣም በሚያሳዝን ሁኔታ ነጉዬ መጨረሻው ላይ የተናገራትን ነገር በዚህ ሐሳብ ሰተበት እንዝጋው። ምን ይላል መሰለ? እንዲያውም ያልደከማችሁበትን ሀብት አለ እሱን ነው የምትበሉት ይላል። አሜን ይላል እሱ። ያልደከማችሁበትን በውርስ የመጣውን ነው የምትበሉት። ምን እያስተማረን ነው ሰው? ምን እየነገረን ነው? ይሄ ነገር ወዴት ይሄዳል መሰለ? አሁን እዛ ቤተ እምነት ቁጭ ብሎ የሚከታተል ሰው እንትና ህንፃ አለው ብገለው ህንፃውን ወስደዋለሁ። ይሄ ነው በቃ። እንትና መኪና አላት ብገላት ወስዳለሁ።
አሁን ፋሚሊ ስር ይገባል። ስለዚህ እውነት ነው። የምን ድካም ነው? የምን በቃ መውረስ አለብኝ ወንድም። አሁንም ፍርድ ቤት የተቸገርነው እሱ ነው። ሰልፉ ወንድም ከወንድም እህት ከእህት ነው፣ በሀብት ዙሪያ ማለት ነው። እኔ ወርሳለሁ የሚልና እንዲህ አይነት አስተምሮት በጣም ነጉዬ በጣም የሚያስደንቅ ነገር ነው። እና እስኪ ትንሽ ነገር በለንና ዝጋው ነጉዬ። ህግ አስከባሪ ስራ መስራት ቢችሉ ኑሮ ስራ ነበረ። ጮማ ስራ፣ ታሪክ የሚመዘግባቸው፣ ሀገር የሚያስታውሳቸው፣ ጀግንነት በጣም የሚያጀግናቸው፣ ልብ የሚያኮራ ስራ ነበር ህግ አስከባሪ ቢኖር። ትክክል። በጣም ህግ አስከባሪ ልክ ነህ። ከህግ አንጻር ራሱ ስራ አትስሩ ማለት ግብር አትክፈሉ ማለት እንደማለት እኮ ነው። እንደው ግብሩ መጨረሻ ላይ እንጠፈጣፊው ሳትሰራ ያልደከመብክበትን ትወስዳለህ ማለት እኮ ያቆምከውን መኪና ስረቅ ነው። እሱን እኮ ነው ያልኩት። ፖሊስ ደግሞ ከተፈጸመ በኋላ አይደለም ስራው እንዳይፈጸም ማድረግ ነው። ስለዚህ የወንጀል ፈልፋይ ነው ይሄ ሰውዬ። ይሄንን ነበረ ማሰር፣ ግን የለም ህግ አስከባሪ በጣም የለም። ኃይሌ ምን ይሊሆን ባለሀብቱ ኃይሌ ምን ይሊሆን አልኩኝ። የሁሉ ሀብት በድካም በወዝ እንዲላቡን ጥፍ እያረገ በተለይ ያው ኃይሌ ጀርባ እየተመታ ቅድም ያልጠቀሰ ሻለቃ አትሌት ኃይሌ እንዴት ይሆን? ምክንያቱም አብረን በደንብ ስለሰራን ከሱ ጋር ከሳቸው ልበል ከሱ በጣም አስደናቂ ሰው እኮ እኔ በልዩ ናሁ ቲቪ ላይ በእውነት ስለ ኢንቨስትመንት የናሁ ቲቪ ባለቤት ራሱ ቴዎድሮስ ተመልከት። እናነሳለን እንግዲህ ምንድነው ምን ይሉ ይሆን ብዙዎች ማስተባበያ ይሰጣል ብዬ አስባለሁ። ሰውየው በቅርብ ሄኖክ እሱማ የተለመደ ጨዋታ ነው። ወይም ይሄ እንደዚሁ ሳይሰራ አይብላ የተባለ የህግ አስከባሪ ያገኝና ከምትታሰር እንደው አስተባብል ማሰሩንም እንተውልህ ሊለው ይችላል። ያልሰራበትን ይበላላ ያኛው እውነት ነው። በይቅርታ የሚታለፍ አይደለም። ይሄ በአስተማሪ ነገሮች የሚታለፍ ነው። ለሌላውም አርአያ እንዲሆን ተው እባክህ ብዙ አታስወራን። ተው ብዙ ብናወራ ጥሩ ነበረ። ብቻ ይሄን መስሏል። በፕሮቴስታንት ቤተ አዳራሽ ውስጥ ቤተ እምነት ሳይሆን ቤተ አዳራሽ ውስጥ እያየን ያለነው ነገር እግዚአብሔር ከምንሰማውና ከምናየው ክፉ ነገር ሁሉ ይሰውረን። ሀገራችንን ሰላም ያደርግልን። የሚሰሩ እጆችን ይባርክልን። እንግዲህ እኛ የምናውቀው ኢቭን የመንግስት አመራሮች እየሰሩ እንደሆነ ነው የሚነግሩን፣ እየሰሩ እንደሆነ ነው የምናውቀው። ለነሱ እንጸልያለን የሚሉት ደግሞ ስራ ምን ያስፈልጋል ነው የሚሉትና ክላሽ አያደርግም ወይ? ይሄ እንደው ይሄ አይዋጋም እርስ በርሱ ይታረሳል። እግዚአብሔር ከእናንተ ጋር ይሁን። ብዙ አታሰሩም። ሰላም ሆኖ እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ እዚህ አይነት ሰዎች የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። እምነት ፍጥነትና ጥራት መገለጫው ከሆነው ቴምር ፕሮፐርቲስ በመሃል ሳር ቤት አደባባይና መገናኛ ጫካ ፕሮጀክት ላይ መኖሪያዎትን እንሆ ይሎታል። በ10 ዓመት 11 ፕሮጀክቶችን ጥንቅቅ አድርጎ ያስረከበው ቴምር ፕሮፐርቲስ ከኢትዮጵያ አየር መንገድ ጋር አብሮ እየሰራ ቤት ለሚገዙ ደንበኞቻችን ዓለምን የሚዞሩበት ልዩ የሼባ ማይልስ ስጦታ አቅርቦሎታል። 40%ቱን ከፍለው 60%ቱ ቤቶ ጥንቅቅ ብሎ ካለቀ በኋላ የሚከፍሉበትን አማራጭ አዘጋጅተናል። ባለ አንድ መኝታ ጠቅላላ ክፍያ 4.4 ሚሊዮን ብር፣ ቅድመ ክፍያው በ1.3 ሚሊዮን ብር፣ ባለ ሁለት መኝታ ጠቅላላ ክፍያው በ6.7 ሚሊዮን ብር፣ ቅድመ ክፍያው በ2 ሚሊዮን ብር፣ ባለ 3 መኝታ ጠቅላላ ክፍያው በ8.9 ሚሊዮን ብር ወይም በ2.7 ሚሊዮን ብር ቅድመ ክፍያ ጀምሮ የቤት ባለቤት መሆን ይችላሉ። እስከ 35% የሚደርስ ልዩ ቅናሽም አቅርበንሎታል። ቴምር ፕሮፐርቲስ ውጭ ሀገር ለምትኖሩ ኢትዮጵያውያን
ክፍያን እዛው ባላችሁበት ሀገር ሆናችሁ የምትጨርሱበትንም አማራጭ አዘጋጅቶሎታል። ምን ይጠብቃሉ? ለበለጠ መረጃ በ0926 692990 ላይ ፈጥነው ይደውለው። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቅ ሚዲያ